ቀዳሚ ያደረግነው አሳዛኝ ዜና ነው። ከፍተኛ የፖሊስ አመራር የነበሩት ኮማንደር አልማዝ ዮሐንስ በታጣቂ ኃይሎች ተገደሉ። የታሰሩትን በአስቸኳይ ፍቱ ሲል ምክር ቤቱ አሳስቧል። በአክሱም ከተማ በጁማ የሶላት ቀን ያጋጠመው በእስልምና እምነት ተከታዮች ዘንድ ረብሻና ግርግር በአስቸኳይ እንዲጣራ የትግራይ ክልል የእስልምና ጉዳዮች ምክር ቤት ነው ያሳሰበው። ሰማላችሁ። የቀድሞ የሕዝብ ተወካዮች ምክር ቤት አባል ወይዘሮ ገበያነሽ ነጋሽ ከዚህ ዓለም በሞት ተለይተዋል። ሰማላችሁ። በአዲስ አበባ በአንድ መኖሪያ ቤት ውስጥ ለረጅም ጊዜ በታማኝነት ታገለግል የነበረች የቤት ሰራተኛ አፍ ባልፈታች የ1 ዓመት ከ8 ወር ህፃን ላይ ስታደርስ የነበረው ነገር በማህበራዊ ሚዲያ ላይ ከሰራጨ በኋላ መነጋገሪያ ሆኗል። ወላጆች እናንተን የሚመለከት ነው። ፍሬን የበጠሰ ተሽከርካሪ መንገድ ዳር የተቀመጡ ጫት የሚሸጡ ነጋዴዎች ላይ ባደረሰው አደጋ 9 ሰዎች በደቂቃዎች ውስጥ ሞተዋል። ይሄንንም ትሰማላችሁ። በልጄ ላይ የደረሰ ነገር ዛሬ እኔ ላይ ተፈጽሟል ሲሉ ከሰሞኑ ባሌ ውስጥ ድብደባ የደረሰባቸው የጤና ባለሙያ ተናግረዋል። በርካቶችን ያሳዘነውና ድብደባ የደረሰባቸው የእኒህን የጤና ባለሙያ ሰፊ ዘገባ ይዘናል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። እኔ ማቀርብላችሁ ናርዶስ አለማየሁ ነኝ። ሰብስክራይብ እንድታደርጉ በአክብሮትና በትህትና እንጠይቃለን። ቀዳሚ ወዳደረግነው ዜና ነው የምናልፈው። ወደ መረጃው ቀዳሚ መረጃችን ያደረግነው ዛሬ ከተሰሙ አሳዛኝ ዜናዎች መካከል ከፍተኛ የፖሊስ አመራር የነበሩት ኮማንደር መገደላቸው ነው። በከምባታ ዞን ፖሊስ መምሪያ ከፍተኛ አመራር የነበሩት ኮማንደር አልማዝ ዮሐንስ የትንሳኤ በዓልን ከቤተሰቦቻቸው ጋር አሳልፈው ወደ ትምህርት ገበታቸው ሲመለሱ ነው በታጣቂ ኃይሎች በተከፈተባቸው ጥቃት የተገደሉት። ኮማንደሯ በማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን በኩል ተመርጠው የሀገር መከላከያ ዩኒቨርሲቲ ዋር ኮሌጅ የስትራቴጂክ አመራር ስልጠና በመከታተል ላይ ነበሩ። ግድያ የተፈጸመው በቀን 5 2018 ከቀኑ 11 ተኩል ላይ ነው። ኮማንደሯ ከቤተሰብ ጥየቃ ወደ አዲስ አበባ በዓልን አክብረው ማለት ነው የትንሳኤ በዓልን ወደ አዲስ አበባ በመመለስ ላይ ሳሉ መሆኑን የዞኑ ፖሊስ መምሪያ ያወጣውን የሀዘን መግለጫ ተመልክተናል። ኮማንደር አልማዝ የሁለት ሴትና የአንድ ወንድ ልጅ እናት ነበሩ። የከምባታ ዞን መምሪያ ፖሊስ መምሪያም በከፍተኛ አመራሩ ሞት የተሰማውን ጥልቅ ሀዘን ገልጿል። ለቤተሰቦቻቸው፣ ለስራ ባልደረቦቻቸው ሁሉ መጽናናትን ተመኝቷል። እሳቸው መንገድ ላይ በተከፈተባቸው ጥቃት ተገድለዋል። በአክሱም ከተማ በጁማ የሶላት ቀን ያጋጠመውን ረብሻ በተመለከተ ያለው መረጃ እንነግራችኋለን። ግርግሩ በአስቸኳይ እንዲጣራ የትግራይ ክልል የእስልምና ጉዳዮች ምክር ቤት አሳስቧል። በሶላት ሰዓት በተፈጠረ ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ተፈጽሟል ብሏል ምክር ቤቱ ለሀገር ውስጥ መገናኛ ብዙሃን። ለዘመናት የቆየው መከባበርና መቻቻልን የጣሰ መስገጃ ቦታ በመዝለቅ ቅዱስ ቁርአን እስከ መቅደድ ድረስ ያልተቀደሰ ተግባር ነው የተፈጸመው ሲል ድርጊቱን አውግዟል። ሶላት ለመስገድ የተሰባሰቡ አማኞችን ማሰር ልክ እንዳልሆነ የጠቀሰው ምክር ቤቱ ታሳሪዎች በአስቸኳይ ይፈቱ ብሏል። ታሰሩ ያላቸው የእስልምና እምነት ተከታዮችን ቁጥር አልጠቀሰም ምክር ቤቱ። ሕግን ጥሰው ሕገወጥ ተግባር የፈጸሙት አካላት ግን በአስቸኳይ ለሕግ እንዲቀርቡ አሳስቧል። በጁማ ቀን እንግዲህ ለሶላት የወጡ አማኞች ድምጽ ማጉያ እንዳይጠቀሙ ከማስጠንቀቅና ከመከላከል ወይም ከመከልከል በዘለለ በጸጥታ አካላት የታገዘ የመቀማት ተግባር ተፈጽሟል ይላል ምክር ቤቱ። መንግስት ሕገወጥ ተግባር በፈጸሙ የጸጥታ አካላትና ተባባሪዎቻቸው አስተማሪ የእርምት እርምጃ እንዲወስድ ምክር ቤቱ ጥያቄውን አቅርቧል። የቀድሞ የሕዝብ ተወካዮች ምክር ቤት አባል ወይዘሮ ገበያነሽ ነጋሽን ብዙዎቻችሁ ታውቋቸዋላችሁ። በተወካዮች ምክር ቤት በተለይ እሳቸው ዛሬ በሞት ተለይተዋል። የቀድሞ የሕዝብ ተወካዮች ምክር ቤት አባልና በውሃና ኢነርጂ ሚኒስቴር አማካሪ ነበሩ። ወይዘሮ ገበያነሽ ነጋሽ ባጋጠማቸው ድንገተኛ ህመም በ46 ዓመታቸው ከዚህ ዓለም በሞት ተለይተዋል ማለት ነው። የቀብር ስነ ስርዓታቸውም ዛሬ በትውልድ ቦታቸው በጅማ ዞን ጌራ ወረዳ ይፈጸማል ነው የተባለው። ወይዘሮ ገበያነሽ ነጋሽ በህዝብ ተወካዮች ምክር ቤት ውስጥ ለ11 ዓመታት ይሄ ማለት ከ2003 እስከ
2014 ወረዳቸውን በመወከል በተለያዩ ቋሚ ኮሚቴዎች ውስጥም አባል በመሆን አገልግለዋል። ከመስከረም 2014 ጀምሮ በውሃና ኢነርጂ ሚኒስቴር አማካሪነትም ሲሰሩ ቆይተዋል። እሳቸው ከባለቤታቸው ከዶክተር ሀብቴ ጅፋር ጋርም ትዳር መስርተው የአንድ ወንድና የአንድ ሴት ልጅ እናት ነበሩ። የምትመለከቷቸው የቀድሞ የተወካዮች ምክር ቤት አባል ማለት ነው። ወይዘሮ ገበያነሽ ህልፈት የተሰማውን ጥልቅ ሀዘንም ገልጿል። የተወካዮች ምክር ቤት ለቤተሰቦቻቸው ለወዳጅ ዘመዶቻቸው በቀድሞ ምክር ቤት አባል የተሰማውን ሀዘን በማወጅ ለዘመዶቻቸውና ለቅርብ ቤተሰቦቻቸው መጽናናትን ተመኝቷል። በአዲስ አበባ ከተማ በአንድ መኖሪያ ቤት ውስጥ ለረጅም ጊዜ ስታገለግል የነበረች የቤት ሰራተኛ አንዲት ህፃን ላይ ስታደርስ የነበረውን ድርጊት በሲሲቲቪ ካሜራ ተሰራጭቶ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ምንድነው የተፈጠረው የሚለውን በርካቶች እያዘዋወሩት በሶሻል ሚዲያ ላይ ማለት ነው በዋነኝነት ሲዘዋወር አይተነው ነበርና ወላጆች ሰራተኛዋን እንደ ቤተሰብ አባል አምነው ለረጅም ጊዜ አብራቸው ነው የቆየችው። አብራቸው ብትቆይም በህፃኗ ላይ እንግዲህ በተደጋጋሚ የሚታዩ የመውደቅ የመንገዳገድ በመጨረሻም የልጅቷ እጅ መሰበር ከፍተኛ ጥርጣሬን እንዲያሳድርባቸው አደረገ ማለት ነው። ህፃኗ ላይ የሚታዩ አዳዲስ ለውጦች ስለነበሩ እውነታውን ለማረጋገጥ በቤት ውስጥ ከተገጠመ የድብቅ ካሜራ የታየው ምስል ግን ማንኛውንም ወላጅ እንዲጠነቀቅ የሚያደርግ ነው የተባለው። የተፈጸሙ ጥቃቶችን ስናይ ህፃኗ ለከፍተኛ አካላዊ ጥቃት ተዳርጋለች ነው የተባለው። ህፃኗን ከተለያዩ የቤት እቃዎች ጋር ማላትም እንዲሁ ጭካኔ በተሞላበት ድርጊት መምታት ነው። ህፃኗ አቅም የሌላት መሆኑን ተገን በማድረግ የሚፈጸሙ የሰብአዊ ድርጊቶች ናቸው ነው የተባለው። ወላጆች ድርጊቱን በካሜራ እንደተመለከቱ ተከሳሿ በቁጥጥር ስር እንድትውል ቢያደርጉም ተከሳሿ ግን በዋስትና መፈታቷ ነው የተነገረው ማለት ነው። ይሄ ዋስትና መብት መከበር በተጎጂ ወላጆች ላይ ከፍተኛ ቅሬታና ስጋትን ፈጥሮ ማህበራዊ ሚዲያ ላይ በስፋት ይህ መረጃ ተዘዋውሮ ቪዲዮ ሁሉ በርካቶች እንዲያዩት ሆኗል እና አዲሱ ገበያ አካባቢ ላይ ሌላ ስራ እንደገባች ነው የታወቀው። ይሄ አሳዛኝ አጋጣሚ ሁሉም ልጅ ለወለደ ወላጅ ጥንቃቄን የሚያስተምር ነው። ሁሉም ማለት ሳይሆን ሁሉም የቤት ሰራተኞች ሳይሆኑ እንደ ወላጅ ሆነው ከወላጅ እኩል ልጆችን የሚያሳድጉ የቤት አጋዥ ወይም ሰራተኞች እንዳሉ ሆነው ግን ወላጆች በሌሉበት አጋጣሚ እንደዚህ አይነት ድርጊት የሚፈጽሙ የቤት ሰራተኞች ይኖራሉና ልጅ ያላችሁ ሰዎች ጥንቃቄ እንድታደርጉ፣ በተለይ ልጆቻችሁን አምናችሁ የምትሰጡ ሰዎች ጥንቃቄ እንድታደርጉ ነው ይሄን መልእክት ዛሬ ይዘን የመጣ ነው። ይሄ አሳዛኝ አጋጣሚ ለሁሉም ሰው ትልቅ ትምህርት የሚሆን ነው። ወላጆች የሚከተሉትን ጥንቃቄ ማድረግ አለባቸው የሚል መልእክት ተላልፏል። የቤት ሰራተኞችን አምኖ ከመተው ባለፈ ልታምኗቸው ልትወዳችሁ ትችላላችሁ። በተቻለ አቅም ግን የሲሲቲቪ ካሜራዎችን በመግጠም የልጆችን ደህንነትና ውሎ በየጊዜው መከታተል የወለደ ሰው ሁሉ ሊያደርገው የሚገባ ጉዳይ ሆኗል ማለት ነው። በቻለው አቅም በእርግጥ እንደዛ ለማድረግ አቅም የሌለን ብዙ ወላጆች ልንኖር እንችላለን። ህፃናት ላይ የሚታዩ ድንገተኛ የፍርሃት ስሜቶች፣ አካላዊ ምልክቶች፣ እንግዳ ባህሪያት የሚባሉት የጥቃት ውጤት ሊሆኑ ስለሚችሉ በቸልታ ማለፍ አይገባም። ከፍተኛ ክትትልና ቁጥጥር ይፈልጋሉ ህፃናት። እንደዛ እንድታደርጉ መልእክት ተላልፏል። በዚህ አጋጣሚ በርካቶችም አስተያየት ሲሰጡ የነበረው የወለዱትም ያልወለዱትም በዚህ ጉዳይ ላይ ጥንቃቄ ማድረግ እንደሚገባ ነው። በህፃናት ላይ የሚፈጸሙ እንደዚህ አይነት መሰል ጥቃቶች ተገቢውን ህጋዊ ቅጣት እንዲያገኙ ደግሞ ህብረተሰቡ ድምጹን ሊያሰማ፣ ለህግ አካላት ደግሞ ህግ አለ አይደለ? ለህግ አካላት ጥቆማ ሊሰጥ ይገባል። እንደዚህ አይነት ነገሮች አሉ። ሌሎችን እርምጃዎች፣ ክርክሮችን ወደ ሌሎች ነገሮች ከመሄዳችን በፊት እንግዳ ነገሮችን ስናይ ለሚመለከተው የህግ አካል ይሄ ጉዳይ የሚመለከተውን የህግ አካል ጥቆማ ልንሰጥ ይገባል። ለህፃኗ እንዲሁም ፈውስ እንዲሰጣት በርካቶች ተመኝተዋል። ወላጆች ለልጆቻችሁ ደህንነት ከምንም በላይ ትኩረት እንድትሰጡ መልእክት ተላልፎላችኋል። ትላንትና ፍሬን የበጠሰ ተሽከርካሪ መንገድ ዳር ጫት እየሸጡ በሚኖሩ ነጋዴዎች ላይ አደጋ ደርሷል። አደጋውን ካደረሰ በኋላ 9 ሰዎች ናቸው የሞቱት። ይሄው ነው በምስራቅ ሐረርጌ ዞን ነው። እንግዲህ በአንድ ወረዳ ላይ በደረሰ የትራፊክ አደጋ የ9 ሰዎች ህይወት ማለፍ ማለት ቀላል ነገር አይደለም። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ እንደገለጸው ከሆነ ሚያዝያ 5 ቀን ከቀኑ 7 ሰዓት አካባቢ ላይ የሰሌዳ ቁጥሩ ኮድ 3 46849
ኢቲ የሚል መኪና ኮንቴነር የጫነ ተሳቢ ተሽከርካሪ ነው። በነገራችን ላይ ከአዲስ አበባ ወደ ድሬዳዋ ሲጓዝ ነው ቦርደዴ የሚባል ከተማ ሲደርስ ፍሬን የበጠሰው። ተሽከርካሪው ባደረሰው አደጋ መንገድ ዳር ጫፍ ላይ ቁጭ ብለው አስፋልት ዳር ቁጭ ብለው ጫት የሚሸጡ ሰዎች ነበሩ። እነሱን የሚሸጡትን ከ13 ሰዎች በላይ ገጭቶ ነው ያለፈው። ከነዚህ ውስጥ የ9 ሰዎች ህይወት አልፏል። በጣም ዘግናኝ አደጋ ነው። የምትመለከቱት መኪና በዚህ መልኩ ነው የተጎዳው። በዚህ እጅግ ከባድና ዘግናኝ አደጋ የ5 ወንድና የ4 ሴት በአጠቃላይ የ9 ሰዎች ህይወት በቅጽበት እንዳልሆነ ነው የሆነው። ሞተዋል። በ4 ሰዎች ላይ ደግሞ ከባድ የመቁሰል አደጋ ደርሶ ለከፍተኛ ሕክምና ወደ ሐረር ፋና ሆስፒታል ነው የተላኩት። በአሁኑ ጊዜ የአደጋው መንስኤ በምን ይሆን አደጋው የደረሰው የሚለው መንስኤ በአደጋ መርማሪዎች የተጣራ ነው። ነገር ግን አሽከርካሪው በቁጥጥር ስር ውሎ በሰጠው ቃል አለ በህይወት። አሽከርካሪው ቃሉን ሲሰጥ ምንድነው ያለው? የፍሬን ችግር እንደገጠመው ነው የተናገረው። ከፖሊስ የወጡ መረጃዎች ናቸው የሚያመላክቱት። አንዳንዴ እንግዲህ ጥንቃቄ አድርገን በእንደዚህ አይነት መኪናም በእንደዚህ አይነት ሁኔታም አደጋ ሊከሰት ይችላልና ብዙ ጊዜ አደጋዎች የሚደርሱት ከፍጥነት ወሰን በላይ በማሽከርከር ስለሆነ ፍሬን በመበጠሱ ምክንያት ግን ይሄ መኪና የ9 ሰዎች ህይወት በቅጽበት ሊያልፍ ችሏል። ከሰሞኑ ድብደባ የደረሰባቸው የጤና ባለሙያን በተመለከተ አንድ ዜና አለ። እንግዲህ ለ40 ዓመታት የጤና ባለሙያ ሆነው ያገለገሉት ዋቆ ከድር አርብ ሚያዝያ 2 በንጋት የተነሱት ከኦሮሚያ ክልል ባሌ ዞን ዋና ከተማ ባሌ ሮቤ ተነስተው ወደ ትውልድ አካባቢያቸው አገርፋ ከተማ ለመጓዝ ነበርና ከ1978 ጀምሮ ከጤና ረዳትነት እስከ ነርስነት በተለያዩ የክልል አካባቢዎች የሰሩ የጤና ባለሙያ ናቸው። ጡረታቸውን ለማስከበር ወዲያ ወዲህ ያሉ ነበር ይሄ ጉዳይ ሲፈጸም። እናንተም ተመልክታችሁት ሊሆን ይችላል ውድ ቤተሰቦቻችን። በርካታ ድርጅቶች ድጋፍ ያደረጉለት የመሬት ስጦታ ሁሉ የተበረከተለት ነው። ይሄ ሆነው ማህበራዊ ሚዲያ ላይ ሲደበደቡ ሲመቱ በተወሰኑ ወጣቶች ድብደባ ሲደርስባቸው የሚያሳይ ምስል ከተሰራጨ በኋላ ነው ድርጊቱ የተፈጸመው። ቦርሳቸው ውስጥም ሰነዶቻቸውን ይዘዋል። የአጭር ርቀት የሚጓዙ ተሽከርካሪዎች ወደሚገኙበት አሮጌው መናኸሪያ እየተቃረቡ ሲመጡ አንድ ወጣት ይጠራቸው እንደጀመረ ይናገራሉ። ስለ ድርጊቱ ሲገልጹ ማለት ነው። ወጣት ነው፣ በሩቁ ቁም አለኝ፣ ዞር ብዬ ሳየው የማላቀው ሰው ነው ይላሉ እለቱን ሲያስታውሱ እሳቸውና ይሄ ሰውዬ በበጎ እንደማይፈልገኝ ወዲያውኑ አካሄዱን ተረድቻለሁ ይላሉ። ይህ ሰው ፈጠን ፈጠን እያሉ ወደ መናኸሪያው መግባታቸውን ተናግረዋል። ሀሳባቸው መናኸሪያ ውስጥ ከገቡ የጸጥታ አስከባሪዎች ይኖራሉ የሚል ነበረ። እንዳሰቡት ግን ከለላ አሊያም የሚያስጥል አላገኙም። ከኋላቸው በጩኸት የሚጠራቸው ሰው ነበረ። ወደ መናኸሪያው ገብቼ ወደ 50 ሜትር እንደደረስኩኝ ደረሰብኝ። ሞባይሌን አምጣለኝ። የትኛውን ሞባይል ስል የወሰድክብኝን ሞባይል አምጣለኝ ብለው ይናገራሉ። በሌብነት መወንጀላቸውን ሲገልጹ ይህ የጤና ባለሙያ የግለሰቡን ሞባይል አለመውሰዳቸውን ቢናገሩም አልታመኑም። ያ ወጣት ሊያምናቸው አልቻለም። ግለሰቡ ሊያምናቸውና ሊያዳምጣቸውም አልቻለም። ቦክስ ነው የጀመረው ይላሉ። ደጋግሞ መታኝ፣ በጣም መታኝ። የነበሩ የተሽከርካሪ ረዳቶች መናኸሪያ ውስጥም የነበሩ ሰዎች በቃ ግር ብለው መጡ። ቪዲዮ ላይ እንደሚታየው ግር ብለው መጡ። እነሱም ሌባ ሌባ ብለው በደቦ መቱኝ፣ በኃይል ነው የመቱኝ ሲሉ የደረሰባቸው ለሀገር ውስጥ መገናኛ ብዙሃን ያስታውሳሉ። ይሄ ድርጊት በጤና ባለሙያ ዋቆ ላይ የደረሰውን ድብደባ የሚያሳይ ቪዲዮ ባለፈው ሳምንት መጨረሻ በዓል መዳረሻ ላይ ማህበራዊ ሚዲያ ላይ ያያችሁት ቪዲዮ ነው። በአንዱ ቪዲዮ ላይ በእጃቸው ቦርሳ የያዙት ዋቆ በርካታ ሰዎች የተከተሏቸው ለመሸሽ ሲሞክሩ ይታያል። በርካታ ሰዎችንም ያሳዘነ ቪዲዮ ነበር። እናንተ ማየታችሁት ሊሆን ይችላል፣ እኛም እያሳየናችሁ ነው። አንድ ሰው ዘሎ ማጅራታቸው ላይ በኃይል እጁን ጭንቅላታቸው ላይ ሲያሳርፍም ተቀርጿል። እንዳያችሁት እየጮሁ ለመሸሽ በሚሞክሩ ጊዜ ዋቆ በግራ በኩል ያለው ግንባራቸው ላይ እብጠት ይታያል፣ በቦክስ የተመቱበት። ሌላ ቪዲዮ የሚያሳየው ደግሞ በርካታ ሰዎች ከበው እየጮሁ ሌባ ሌባ እያሉ አውጣ ሌባ የሚል ስም እየሰጧቸው እንደነበር ይሰማል። ብዙ ሰዎች ከፊትም ከኋላም ያሉ ኪሶቻቸውን ሲፈትሹ ይታያል። የደረት ኪሳቸውን የሚፈትሽ አንድ ሰው አንዳች ነገር ሲያወጣ ተቀርጿል። ዋቆ እንደተናገሩት ቦርሳይን ፈተሹ፣ ኪሴን ፈተሹ፣ አንዱ ይደበድበኛል፣ ሌላው ይረግጠኛል ብለዋል። ለትራንስፖርት ብለው በተለያዩ ኪሶቻቸው ይዘውት የነበረውን 4000 ብር ገደማ መወሰዱንም ይገልጻሉ። በእነዚህ ወጣቶች ከብዙ ድብደባ በኋላ በመጨረሻ በአቅራቢያ ወደሚገኝ ፖሊስ ጣቢያ መወሰዳቸውን ያስታውሳሉ። ፖሊሶች እርሱንም እኔንም ጠየቁ። በጣም ስለመታይ ፊቴ ሁሉ ስላበጠ እሱን አስገብተው ጣቢያ ታስሮ እኔ ደግሞ ሂድ እና ታከም ነው ያሉኝ ሲሉ የጸጥታ አካላት ያደረጉትን ትብብርም ይገልጻሉ።
የጤና ባለሙያው ላይ የደረሰውን ድብደባ የሚያሳዩ ቪዲዮዎች ማህበራዊ ሚዲያ ላይ በስፋት መሰራጨታቸውን ተከትሎ ብዙ ሰዎች ቁጣቸውን ገልጸዋል። በሰዓቱ ታስታውሳላችሁ ከበዓል መዳረሻ በፊት ላይና የባሌ ሮቤ ከተማ አስተዳደር ፖሊስ መምሪያ ባወጣው መግለጫ አቶ ዋቆን በመደብደብ የተጠረጠሩ 7 ሰዎችን በቁጥጥር ስር መዋሉን አስታውቆ ነበር። በተጠርጣሪዎቹ ላይም ህጋዊ እርምጃ ለመውሰድ ጉዳዩን እያጣራ መሆኑን ገልጿል። የጤና ባለሙያው ዋቆ በተፈጸመባቸው ከፍተኛ ድብደባ ከፍተኛ ቁስለት ደርሶባቸዋል። የግራ እጃቸው ትንሿ ጣት ላይ ስብራት ነገር እንደደረሰባቸው ይናገራሉ። ቁስል ሊድን ይችላል፣ ስጋይን ነው የመቱኝ፣ ምንም ችግር አይደለም የሚሉት እሳቸው ከአእምሯቸው የማይጠፋው ግን በልጃቸው ላይ የተፈጸመ ተግባር እሳቸው ላይ መድረሱ እንደሆነ ያስረዳሉ። የ25 ዓመቱ ልጃቸው ረመዳንን ማጣታቸውንም ይገልጻሉ። ስለ ልጃቸውም ሲያወሩ ነው ይሄን ዜና ለእናንተ የምናደርሰውና ወቅቱ 2010 ነበረ። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ላይ ግጭት ተነስቶ ነዋሪዎች መገደላቸው የሚታወስ ነው። የጤና ባለሙያ ዋቆ እንደሚናገሩት ልጃቸው ረመዳን የመኪና ረዳት ነበረ። የመኪና ረዳት ስለነበረ ከሮቤ ወደ ሶማሌ ክልል ሄደ። እዛ ደርሶ እንግዲህ በአሰቃቂ ሁኔታ ተገድሏል ይላሉ። የልጃቸው ሞት ሀዘን ውስጥ ከቷቸው እንደነበር ይናገራሉ። እንግዲህ እሳቸው ከቢቢሲ ጋር ሰፊ ቃለ መጠይቅ በሚያደርጉበት ወቅት የተናገሩት ከብዷቸው የነበረው ምንድነው? በርካታ ነገሮችን ሲያስታውሱ ጸጥ እንዳሉ ነው የተዘገበው። ሀዘን በተጫነው ድምጽ በልጄ ላይ የደረሰ ነገር ዛሬም በእኔ ላይ ድብደባ ደረሰብኝ ሲሉ ገልጸዋል ማለት ነው። ካምሮ የማይጠፋው 2 ነገር ነው። አንደኛ በልጄ ላይ የደረሰው እኔ ላይ ያምሮ ቁስለት ሆኖብኛል፣ ደግሞ እንደዚህ አይነት ነገር በእኔ ላይ ሲደርስ ተጨማሪ ቁስለት ነው ሲሉ ከልጃቸው በሰዓቱ ልጃቸው የሞተበትን መንገድ ይናገራሉ። ስልክ ሰርቆኛል በሚል የወነጀላቸው ወጣት እኔን ሳይረዳ ነገሩን ሳይረዳ ለቦክስ መሮጡ እንግዲህ ወጣት ገና ወጣት ልጅ ነው። እሳቸው አባታቸው ሊሆኑ የሚችሉ ሰው ናቸው። ነገሩን ሳይረዳ ለቦክስ መሮጡ ጥሩ አይደለም፣ ጎዳኝ፣ ለሌሎችም ደግሞ አጋልጦኛል ሲሉ በደቡ የደረሰባቸውን ድርጊት እንዳሳዘናቸው አንስተው ነበርና ግለሰቡ ቦርሳቸው ውስጥ ያሉትን ሰነዶች ከተመለከተ በኋላ እንደተደናገጠ መሳሳቱ እንደገባው እንደተጸጸተ በጣም ሪግሬት እንዳደረገ ገልጿል። በተለይ ወጣቶች ነገሩን ሳያጣሩ ለድብደባ መጣደፋቸውን አንስተው ወቅሰዋል። ነገር ግን ማን እንደሆኑ ሲያውቁ እንደተጸጸተ ነው የተናገሩት። ዋቆ እንግዲህ በባሌ ሮቤ ከተማ መናኸሪያ ውስጥ የደረሰባቸውን ድብደባ ተቀርጾ ቲክቶክ ወይም ማህበራዊ ሚዲያ ላይ መሰራጨቱን ስጋት ላይ ጥሏቸዋል። እያንዳንዱ ሰው ጋር ሲደርስ ብዙ ሰው ነው የሚያየው፣ ለኔ ጥሩ እንዳልሆነ አውቃለሁ ብለዋል። ይሄ ሁሉ ከሆነ በኋላ ግን ምንድነው በአዲስ አበባ ኤግዚቢሽን ማዕከል የሽልማትና የምስጋና ስነ ስርዓት ሲካሄድ ነበረ። ይህንን ያደረገው አዋሽ ባንክ ነው። ለአቶ ዋቆ የ500 ሺህ ብር የክብር ሽልማት አበርክቶለታል። የባሌ ሮቤ ከተማ አስተዳደር ደግሞ ለጤና ባለሙያው ቤት መስሪያ እንዲሆን መሬት እንዳበረከተላቸው የሚገልጹ መረጃዎች በስፋት ተሰራጭተዋል። እሳቸው እንግዲህ በዛሬ መረጃችን ያዝንላችሁ ምንድነው ከደረሰባቸው ጥቃት መደብደብ ባሻገር በልጃቸው ላይ የደረሰው በእሳቸው ላይ መደገሙን አክለው መግለጻቸው ነው። ውድ ቤተሰቦቻችን ከአሀዱ ኒውስ ኤንድ ፖለቲክስ ለዛሬ ያዝናቸው ማህበራዊ ኢኮኖሚያዊና ሀገራዊ መረጃዎች እነዚህን ይመስሉ ነበር። ስለምትከታተሉን ከልብ አድርጌ ነው ማመሰግነው። አዳዲስ ቤተሰቦቻችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ነባር ቤተሰቦቻችን ደግሞ ከኔ ጋር ስለምትሆኑ አመሰግናለሁ። አብሬያችሁ ዜናዎችን ለእናንተ አዘጋጅቼ ያቀረብኩት ናርዶስ አለማየሁ ነበርኩኝ። በያላችሁበት ደስ የሚል ምሽት ይሁንላችሁ።